ልዕልት ሰራተኛዋን ማር ቤቱን ሁሉንም ነገር ካሳየች በኋላ ሳሎን ላይ ቁጭ ብላ ሉሊትን እየጠበቀች ነው። ሉሊትም ከውጭ ስትገባ ልዕልት ሳሎን ላይ ቁጭ ብላ እየጠበቀቻት ስታገኝ ልዕልቴ ደህና ነሽልኝ ብላ ሳም አድርጋት ቁጭ ካለች በኋላ ስሜማ እህቴ ትናንትና ማታ እኮ ያልሽኝን አደረግኩት ስትላት፣ ምን ብዬሽ ነበር ረስቼዋለሁ፣ ምን ነበር ያልኩት ስትላት፣ እንዴ ሰራተኛ ፈልግልኝ ብለሽ አልነበር እንዴ ስትላት፣ ሰው አገኘሽ እንዴ ስትላት፣ አዎ ሰው አግኝቼልሻለሁ አሁን ማር ቤት ናት ስትላት፣ ከዛም ሉሊትም ቀጠል ላደረገች እና ጥሩ ልጅ ናት ምናምን ስትላት፣ አዎ በጣም ጥሩ ልጅ ናት። እኔ እምልሽ የእናትሽን ነገር ትናንትና የጠየቅኩሽን እንዴት አደረግሽው ብላ ሉሊት ለልዕልት ትጠይቃታለች። ልዕልትም ምን ነበር ያልሽኝ ረስቼዋለሁ ስትላት፣ እንዴ እንዴት ትረሻለሽ? የድርጅቱን ነገር ነዋ። እሱ ከሌለ እኮ በህጋዊ መንገድ በፍጹም ልንቀሳቀስ አልችልም። ስለዚህ እናትሽን የሆነ ነገር ብለሽ ያን ዶክመንት እንድታመጭልኝ ይፈልጋሉ ስትላት፣ አዎ እህቴ እኔም እኮ የምችለውን ያክል እያደረኩኝ ነው። ግን ከዛ በፊት እናቴ የት እንዳለች ማወቅ ያስፈልጋል። እሱ ያለችበትን ቦታ ካላወቅኩኝ እንዴት ብዬ ስትላት፣ ቆይ ግን እኔ ግራ የገባኝ ነገር እስከ መች ድረስ ተደብቃ ነው? እኔ የእናትሽን ነገር ካሁን በኋላ በፍጹም ልታገሳት አልችልም። እያደረገች ያለችው ነገር በጣም ከባድ ነው። ስለዚህ ለህግ መቅረብ አለባት። እኔ እስካሁን ድረስ የታገስኳት ይበቃኛል። በእኔ ላይ የምታደርገው ነገር መቼውንም ይሁን ቢሆን ይቅር የማይባል ነገር ነው። ስለዚህ እኔ ከሷ ካሁን በኋላ ምንም አይነት ርህራሄ የሚባል ነገር አይኖረኝም ብላ ስትላት ለልዕልት፣ ልዕልትም አውቃለሁ እህቴ እኔም ከአንቺ ጎን ነው የምሆነው፣ ግን ያው እንደነገርኩሽ እናቴ መጀመሪያ ያለችበትን ማወቅ ያስፈልጋል ስትላት፣ እስከ መቼ እንደምትደበቅ አላቅም። ለማንኛውም ይህን ድርጅት ያ ዶክመንት ካልመጣ በምንም ተአምር ልንቀሳቀስ ስለማልችል ያ ዶክመንት ግዴታ ከእጅ መግባት አለባት ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁ። ስወዳችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በተለይ ላይክ ማድረጋችሁን አትርሱ፣ ምክንያቱም ለእናንተ ላይክ ምንም ነውና ላይክ ማድረጋችሁን አትርሱ። ላይክ በማድረግ ተባበሩኝ ማለት ነው። እናም ሉሊትና ልዕልት እንደዛ እያወሩ እያለ ካለብ ቁጭ ብለው ከሚያወሩበት ይመጣል ማለት ነው። ካለብ ሲመጣ ልዕልቴ መጣሽ እንዴ ሲላት፣ አዎ መጣሁኝ። እንዴት ሆንክ? አሁን ደህና ነህ? እየተሻለህ ነው ስትለው፣ አዎ እየተሻለኝ ነው፣ ደህና ነኝ። ከአንዳንድ ነገሮች ውጭ የሚያስቸግረኝ ነገር የለም ሲል፣ ልዕልት እሷን እንደነካት ስላወቀች፣ ለምንድን ነው እንደዚህ የምትናገረው? ለምን ዙሪያ ጥምጥም ትላለክ? ቀጥታ አትናገርም እንዴ? እጭ ብላ ትበሳጫለች። ከዛ ሉሊትም፣ እንዴ ልዕልቴ ምን ሆነሽ ነው? ከኔ ጋ እኮ ነው እያወራ ያለሁ፣ አንቺን ደርሶብሻል እንዴ ስትላት፣ እሷም እጭ አንቺም ደግሞ ለሱ መደረብሽ ነው ማለት ነው? ምንድን ነው እንዴ አለበዛሽውም እንደ ብላ ልዕልት ተበሳጭታ ተነስታ ትሄዳለች ማለት ነው። ከዛ ካለብም የውልሽ ሉሊቴ እኔ እዚህ ቤት መምጣት አልነበረብኝም፣ ነግሬሽ ነበር እኮ ሉሊት ማለት ልዕልት የኔም መምጣት እንደማትፈልግ ብዙ ጊዜ ነግሬሻለሁ፣ አንቺ እምቢ ስላልሽኝ እንጂ ስላት፣ አንተ ራስህን በማስታመን ብቻ እንድታግዘኝ ነው የምፈልገው፣ ከዛ ውጭ ያለውን እኔ ወጣዋለሁ፣ ተወው፣ አንተ ለእኔ ስትል ነው ይህን ነገር ያደረግከው። ስለዚህ እኔ ደግሞ በእነሱ ዙሪያ ያለውን ማድረግ ያለብኝን አደርጋለሁ። ስለዚህ ምንም ነገር አታስብ ስትለው፣ እኔ ምልሽ ሰራተኛ ለመቅጠር ምን አስፈለገ ሲላትኝ፣ ካልብዬ እኔ ያው እንደምታውቀው ያን ድርጅቱን ስራውን ከጀመርኩኝ አይመቸኝም፣ አንተን መንከባከብ አልችልም። ስለዚህ አንደኛ የቀጠርኳት አንተን እንድትንከባከብህ ነው፣ አንተን ግዴታ መንከባከብ አለባት ስትለው፣ እኔ ግን ነገሩ አላማረኝም፣ ልጅቷም ጥሩ ልጅ አትመስለኝም ሲላትኝ፣ እንዴ ቆይ እንዴት ምን አዲስ ነገር አለ ማለት የተናገረች መጥፎ ነገር ናት ምናምን ስትለው፣ አይ እንደዚሁ ሳያት ቅዥቅዥ ያለች ነገር ናት፣ እኔ ብቻ ምኗም አላማረኝም ስላት፣ በቃ እኮ ያው ያንተ ስለሆነ የተቀየረችው ማለት ያንተ ስለሆነ የተቀጠረችው አንተን ካልተመቸችህ እሷን እናባረራትና ሌላ ሰራተኛ እናመጣለን ስትለው፣ እኔ እንጃ ብቻ ሁሉ ነገሯ አላማረኝም፣ ደግሞ ለምን አስፈለገ ሰራተኛ ሲላት፣ ያው እንደምታውቀው አንተን ለመንከባከብ ብቻም ሳይሆን ኤልሳ ታግዘኝ ነበር፣ አሁን ደግሞ ኤልሳ የለችም፣ በእሷ ቦታ ደግሞ ተተክታ እሷ ታግዘኛለች ስትለው፣ እሺ አንቺ ያልሽው ይሁን ይላታል ማለት ነው። እሷም እሱ ጋር አውርታ ከጨረሰች በኋላ እስኪ ሰራተኛዋን ሊያት ብላ ወደ ማር ቤት ትሄዳለች። ሰራተኛዋን ለማየት ወደ ማር ቤት ስትሄድ ሰራተኛዋ እቃ ቢጤ ነገር እያጠበች ነበር። ከዛም ሰላም ላንቺ ስትላት፣ ሰላም ደግሞ ማነሽ አንቺ ስትላት፣ ሰራተኛዋ እኔ ሉሊት እባላለሁ ትላታለች። ሉሊት
ኦኬ ያችኛዋስ ስትላት ልዕልት እህቴ ናት ትላታለች። እሺ እና ማለቴ ግራ ተጋባሁኝ እኮ ቆይ እህት እንዳላት አልነገረችኝም ስትል ምን አልሽኝ ስትላት አይ ምንም ምንም እና አንቺ ሉሊት ነሽ ስትላት አዎ እኔ ሉሊት ነኝ እና ምን ፈልገሽ ነው ምን ላግዝሽ ማለቴ ምን ልስራልሽ ስትላት አይ እኔ ምንም ነገር አልፈልግም የመጣሁት ልተዋወቅሽ ነው እናም አንቺ ከዚህ ቤት እስከኖርሽ ድረስ እንደ እህትሽ እንድታይኝ ማለቴ እንደ ቤተሰብ እንድንተያይ ስራም ቢሆን አንቺ ላይ ጫና አላደርግብሽም ሁሉንም ነገር እንተጋገዛለን ግን ክፋት ይሄ መጥፎ ምናምን ነገር በፍጹም አልፈልግም እንደ ቤተሰብ እንድንተያይ ነው የምፈልገው ስትላት እሺ በቃ ምንም ችግር የለውም ቀና ብለሽ አትይኝ ካልሽኝ ራሱ እኔ አንቺን ቀና ብዬ አላይሽም ስትላት ነው እኔ እንደዛ ማለት አይደለም እዚህ ቤት እስከኖርነ ድረስ ሁላችንም ተዋደንና ተፋቅረን እንድንኖር እንደ ቤተሰብ እንድንተያይ ክፉ ነገር በፍጹም ስለማልፈልግ እንደዛ ነው ስትላት እሺ በቃ ችግር የለውም ትላታለች። እናም በቃ እኔ ልተዋወቅሽ ነው የመጣሁት ሉሊት እባላለሁ ስትላት እሷም እኔ አበባ እባላለሁ ትላታለች። እሺ አበባ በቃ ካለ ውሃ ስለሚፈልግ ለካለብ ውሃ ውሰጅለት ትለታለች። ሰራተኛዋም እሺ ብላ ለካለብ ውሃ ትወስድለታለች። ለካለብ ውሃ ስትወስድለት በጣም በሚያሳዝን ሁኔታ ያው የካለብ ያላት ነገር ወይም ያላት አመለካከት የተሞላችው በነገር ስለሆነ ለካለብ ውሃውን አጉድላ ትወስድለታለች። ከዛ ካለብም እንደ ምንድን ነው ይሄ ለምን ውሃውን አጉድለሽ አመጣሽልኝ ሲላት ያው መሬት ላይ ፈሶ ተደፍቶ ከመወለወል ብዬ ትንሽ ጠጥቼበት ነው ስትለው እሱም ጎንጨት እያለው ስለነበረ እንደ ማስመለስ ያደርገውና እንዴት እንደዚህ ታደርጊያለሽ እንዴት የጠጣሽውን ውሃ ታመጭልኛለች ሲላት እሷም ትጮህበታለች። ደግሞ አንተ ምንድነህ ማነህ ለምን እንደዚህ ትለኛለህ ትለዋለች። ምክንያቱም ወይዘሮ አልማዝ የሞላቻት ሌላ ስለነበረ እንደውም ሉሊትንም አንቺን የመሰለ ምርጥና መልካም ልጅ እሱ ሊጫወትብሽ ነው በፍጹም አይጫወትብሽም እኔ እስካለው ድረስ እያለች እየዛተች ነበር። እናም ካለብ ጋር ሂዳ እኔ ጠጥቼው ነው ስትለው ካለብን በጣም ተበሳጭቶ ለምን እንደዚህ ታደርጊያለሽ ለምን የጠጣሽውን ውሃ ታመጭልኛለች ሲላት እሷም አይመለከትህም ምን አገባህ የሰጡህን ተቀበል ደግሞ አንተ ማነህና ነው እንደዚህ የምትናገረው ስትለው እሱም በቃ አልፈልግም ሂጅልኝ ውሃውንም አልፈልግም ሁለተኛ ውሃን እንድታመጭልኝ አልፈልግም ካለ በኋላ ሂጅ ለላምጭልኝ ብሎ አሁንም በድጋሚ በቃ አልፈልግም ሂጅልኝ ውሃውንም አልፈልግም ይላታል። እሷም የራስ ጉዳይ ብላ ትታው ትሄዳለች ማለት ነው። እንግዲህ በሌላ በኩል ዳዊትም ከቤት እስካሁን ድረስ አልመጣም እያለች ሉሊት ብቻዋን ቁጭ ብላ ተጨንቃለች ማለት ነው። ሉሊት ካለብን በጣም ትወደዋለች ታከብረዋለች በጣም መልካም ልጅ ነው ለሷ ያለው አመለካከት ለሷ ብዙ ነገር ስላደረገላት ቤት ስላልመጣ በጣም ተጨንቃለች ለምን አልመጣም ምን ሆኖ ነው እያለች እየጸጸታት ነው። ምክንያቱም በሷ ምክንያት እህቱን መትቶ ከቤት ስላስወጣት እሱም በጣም ተጨንቋል ማለት ነው። ውድና የተከበራችሁ ቤተሰቦች እኔ እዚህ ላይ አበቃለሁ። ቀጣዩን ይዤ እመጣለሁ። ላይክ ማድረጋችሁን አትርሱ። ስወዳችሁ ማለት ነው።